በትግራይ ህዝብ ስም የሚመላውና የሚገዘተው ህገወጡ የህወሓት ቡድን የክልሉን ወጣቶች ለራሱ ጠባብ የፖለቲካ ስልጣንና ጥቅም ማቆያ ማድረጉን ቀጥሎበታል። የዚህ ቡድን ድርጊትም በትግራይ እናቶች ማህፀን ላይ እንደ መጨከን ይቆጠራል። ልጆቻቸውን ለሀገር ቁም ነገርናም ለቤተሰብ አለኝታ እንዲሆኑ የወለዱ እናቶች ዛሬም ድረስ ከዓይናቸው እንባ እንዳይደርቅ ያደረገው ይኸው የጥፋት ስብስብ ነው። ይህ ድርጊት የቡድኑን ውድቀት የሚያፋጥንናም በታሪክ ማህደር ውስጥ ሁሌም ሲወገዝ የሚኖር ነው። የዚህ ህገወጥ ቡድን ትልቁ ወንጀልና ክህደት ደግሞም የክልሉን ወጣት ያለምንም ርህራሄ ወደ ጦርነት ግንባር መማገዱናም እንደ ሸቀጥ ወጣቶችን ለባንዳ መሸጥና ለስደት መዳረጉ ነው። በሚሊዮን የሚቆጠሩ እናቶችና አባቶች ልጆቻቸውን አስተምረውና አሳድገው ለቁም ነገር ይበቃሉ ብለው ሲጠባበቁም ህገወጡ የህወሓት ቡድን ግን ወጣቶችን የፖለቲካ ቁማር መጫወቻ ካርዶች አድርጓቸዋል። የማንም ፕሮፓጋንዳ ለማሳካት ተብሎ በግድ መታፈስ በአሁኑ ባለንበት ዘመን የማይጠበቅ የወረደ በጣም ለመግለጽ ራሱ የሚከብድ ወንጀልም ጭምር ነው። በ2013 14 ለማገዶ አስገብተውት አስጨርሰውት በታትነውታል። አሁን ደግሞ ተመሳሳይ ከስተታቸው የማይማሩትን አሁን ደግሞ ተመሳሳይ ስራ ለመስራት ሲያስቡ ህዝቡ ያለፈውን ይበቃናል ከዚህ በኋላ እንሸወድም ብሎ ሙሉ ለሙሉ አሁን ተቀባይነት አጥቷል። በጦርነት አውድማ ላይ የሚገኝ ድል ዘላቂ ሰላምን ሊያመጣ እንደማይችል ታሪክ በተደጋጋሚ ቢያስተምርም ህገወጡ የህወሓት ቡድን ግን አሁንም ወጣቱን መስዋዕት በማድረግ የማይጨበጥ ስልጣን ፍለጋም ይባዝናል። የዚህን የጥፋት ቡድን እውነተኛ ማንነትናም ከበስተጀርባ የሚሸርበውን ሴራ ቀድሞ በተገቢው መንገድ አለማጋለጥ ዛሬ ላይ ለተከሰተው ውድመት ትልቁን አስተዋጽኦ አድርጓል። እውነታውን ቀድሞ አውጥቶ ለህዝብ አለማሳየትናም የዚህን የሐሰት ፕሮፓጋንዳ ማሽኑን ስራም በዝምታ መመልከት አሁን ላይ ጥልቅ ቁጭትን ይፈጥራል። ይህን ወንጀለኛ ድርጅት በጊዜው አለማጋለጥ ካልሆነ በስተቀር ከሌላ ኃይል ጋር በመስራትህ ወንጀለኛ ነን ማለት ምንም የሞራል ብቃት የለውም። ይሄ የክሪሚናል ኢንተርፕራይዝ ነው። ሶኔ ለትግራይ ህዝብ የሚጠቅመው የፌደራል መንግስት አካል ነው። መገንጠል ቢፈልግ የራሱ ሂደት እንኳን ነው አይደለም። እሱ አይደለም አጀንዳው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከኦብነግ ከምናምን የሚባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ እግዚአብሔር ነው የሚያውቀው። ግን ይህ አያስጨንቀኝም። እነሱ የሚሰጡት ስም አያስጨንቀኝም። የሚያስጨንቀኝ በዚህ በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ ይሆነ ይሄዳል ነው እንዳልኩት። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለ መጀመሪያ ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥሮ። በትግራይ ወጣቶች አእምሮ ውስጥ ከኛ ውጭ ጠላት ሊያጠፋችሁ ነው የሚል የሐሰት ትረካን በማስረጽ ወጣቱ ቆም ብሎ እንዳያስብና አማራጭ እንዳይፈልግ አድርጎታል። የቡድኑ ጸያፍ ድርጊት አሁንም ወጣቶችን በሐሰት ፕሮፓጋንዳ በማደንዘዝ ወደ ጥፋት የመምራት እኩይ ፍላጎት ነው። በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ስለዚህ ይሄ ድርጊት ዝም ብሎ የስነልቦና ስብራት ማህበራዊ ቀውስ በሚል ያለው የምትገልጸው ንጹህ ወንጀል ነው እየፈጸመ ያለው ይሄ አመራር። ለመሆኑ ይህ የህወሓት ቡድን የጥፋት ተግባር ምንጩ ከየት ነው? የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። ቲፒኤልኤፍ እንደ መጥረቢያ ነው መያዛው እንጨት እንደ ሻዕቢያ። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋቸዋል። የሚልካቸው አካል መጠቀም ያደርጓቸዋል እንጂ ምንም ፋይዳ የለው።
ህገወጡ የህወሓት ቡድን ወጣቱን መጠቀሚያ በማድረግ ሊያሳካው የገመተው ቅዠት መቼም ቢሆን እንደማይሳካናም ድርጊቱም የታሪክና የህግ ተጠያቂነትን የሚያስከትል ወንጀል መሆኑ ታውቆ የክልሉ ህዝብና ወጣቶች ይህንን የጥፋት ጉዞ በቃ ሊሉ ይገባል።